ጽናት አደይን እና ዶክተሩን አዋረደቻቸው። አደይ እና ዶክተር ፍቅራቸውን ይፋ አደረጉ። አደይ መራራ ሐዘን ተናገረች። ከዚህ በኋላ ምንም ነገር ቢፈጠር ዶክተሩን አልተውም፣ ዶክተሩን እፈቅረዋለሁ፣ እወደዋለሁ ብላ ለዲቭ ነገረችው። ዶክተሩ ጋር ቀለበት አሰሩ። በስተመጨረሻ ዲቭ ተስፋ ቆርጦ አብዶና ጨልሎ መንገዱን እያወራ ሄደ። ዲቭ ይህ ነገር በመፈጠሩ እጅጉን አዝናለሁ፣ ነገር ግን ዶክተር ጋር እንደውም መጀመሪያ እሱ ጋር ነበር መሆን ያለብኝ፣ ምክንያቱም እሱ ቢያንስ እኔ ምን እንደሚያስደስተኝና ምን እንደሚያስከፋኝ ጠንቅቆ ያውቃል። አንተ ግን ምንም አይነት መስዋዕትነት አልከፈልክልኝም። ከኔ ይልቅ እናትህን አስበልጠህ አልፈልግሽም፣ ከዚህ በኋላ ከቤሪ ጋር ልጋባ ነው ብለህ የመጨረሻ መርዶህ ይህ ነበረ። በስተመጨረሻ እናትህ ደግሞ አስማማሻለሁኝ ከዲቭ ጋር አስታርቅሻለሁ ብላ ሰተት ብላ እቤቴ መታ ካናገረችኝ በኋላ ለካስ ወጥመድ መሆኑን ካለፈ በኋላ ነው የገባኝ። ስለዚህ ለምንድን ነው ይህንን ነገር እውነት የማላደርግላት ብላ አለች። ምን እያልሽ ነው አደይ? ትሰማኛለህ? ለእናትህ ሂደህ የእውነትም ዶክተርና አደይ ቀለበት አስረዋል ብለህ ንገራት። ምን እያልሽ ነው? አብደሻል እንዴ? አይ አላበርኩም። መሆን ያለበት ያኔ እረጣኝ ስትሄድ ነበረ። ያን ጊዜ ቤተሰቦችን ስትሳደብ እንደዛ ስትረግጠን፣ ያን ጊዜ አንተ መቼ ለእኔ ተከራከርክልኝ? እስኪ ንገረኝ እንዴ። የእውነት እኔ ያሰጣሁ ነገር አለ እንዴ? በቃ ያለፈው አልፏል። ከዚህ በኋላ ግን እኔ እናንተ ባንድ መሆን አንችልም፣ አበቃ ብላ አለችው። አደይን እጅጉን አመስግኖና እንዲሁም ወዶ በጣም አመሰግናለሁ አደዬ፣ የእውነት እስከ ዛሬ ህልሜንና አሳቤን አሳክተሽልኛል፣ ስላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ ብሎ ሲላት፣ ምን እያልክ ነው ዶክተር? እውነት ለመናገር እኔ ባንተ እኮ መፈቀርንና መወደድን አግኝቼ ነው እንዴ? አንተ ራሱ እኮ ለእኔ ልዩ ፍጥረቴ ነህ እና በመንገደ ሁሉ ሁልጊዜም አንተ ስላለኸኝ እኔ እጅጉን ደስተኛ ነኝ ብላ አለችው። እውነት ለመናገር አንቺ ሳትሆኚ እኔ ነኝ ደስተኛ የሆንኩት። እስኪ ተመልከች። አይ ዶክተር፣ አንተ እኮ በጣም ንጹሕና መልካም ወንድ ነህ። እስከ ዛሬ እንኳ እየወደድከኝ እያፈቀርከኝ፣ ነገር ግን እወዳታለሁ አፈቅራታለሁ ብለህ ለማንም አልተናገርክም። ዲቭ ይቺ ቤሪ የምትባል ልጅ ከመጣች በኋላ ነው ቢያንስ ስሜትን አውጥተህ እንኳ ለዳይመንድ የተናገርከው። ታዲያ ይህ እኮ ለአንተ ምን ያህል ክብርና ምን ያህል ድንቅ አስተሳሰብ እንዳለህ ያውቃል ብላ አለችው። እውነት ለመናገር አደዬ፣ ራሴን እያካበርኩ ሳይሆን የሰውን ልጅ ማክበር ለነሱ ብዬ ሳይሆን ለራሴ ብዬ ነው። ምክንያቱም ያከበረ ያከብርሃል ይባል የለ? መቼም አንድን ሰው ካከበርሽው መልሶ ያከብርሻል፣ ካላከበርሽው ደግሞ ረግጦሽ ይሄዳል። እና ለዛ ብዬ ነው እንጂ ከሌላ አንጻር አይደለም ብሎ ሰላም። ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይዬ በስተመጨረሻም ልብ ገዝታ ምንድን ነው የዲቭ እናት ብላ ስታወራት፣ ምን ነው ውሃ አምጪልኝ እስኪ ብላ ውሃ ልታመጣ አደይ ስትሄድ፣ አሁን ብገልሽ ያ ዶክተር መቼም ቢሆን አይፋታኝም፣ ምክንያቱም እንደዛ ሳስፈራራሽና ግደልልኝ ብዬ ስለው እሱ ሰምቶ ነበረ። ከዛ ግን ሌላ አማራጭ መፈለግ አለብኝ ብላ ማሰብና ማሰላሰል ጀመረች። ማሰላሰል ከጀመረች በኋላ ምንድን ነው እስኪ ንገሪኝ የዲቭ እናት፣ ለምንድን ነው የመጣሽው? መቼም
ለመልካም ነገር አይደለም ብላ ስትላት፣ እውነት ለመናገር ዲቭና አንቺ እንደምትዋደዱ በጣም ገብቶኛል። እና ታዲያ ምን ይጠበስ? እሱማ እንዋደድ ነበር፣ ግን ደግሞ ፍቅር ብቻውን ትርጉም እንደሌለው አንቺ አሳይተሽናል ብላ አለቻት። አይ ከዚህ በኋላ እንኳ እንደዛ አይሆንም። እና ታዲያ እንዴት ነው የሚሆነው? አልገባኝም። አንቺና ዲቭን ለማስታረቅ ነው የመጣሁት። ምን? እኔና ዲቭ እኮ ሲጀመርም አልተጣላንም። ማለቴ አለመግባባት እንጂ ጠብ አይደለም። ግን ደግሞ እንዴት? ለምን ሲባል ለምንድን ነው እሱና እኔ ልንታረቅ የሆነው? ያው አንቺና እሱ ልትጋቡ ነው አይደል? አይ ከዛ በፊት ግን እናትና አባቴን እኮ ሰርበሻቸዋል። በዛ ላይ እህቴንም ጭምር። ምን ነው ለእሱ ይቅርታ እንዲጠይቅሽ ፈልገሽ ከሆነ አታስቢው አደይ ብላ ስትላት፣ እኔ እንኳ እንደዛ አይደለም ገና ለገና አሁን መተሽ ዲቭ ጋር ታረቂና ዲቭ ጋር አብረሽ ሁኚ ስላልሽኝ ብቻ እሺ የምልሽ አይነት ልጅ እንዳላደለሁ መገንዘብ አለብሽ። ለምን? በቃ ያለፈው አልፏል። ለወደፊቱ ግን መሳሳት ስለማልፈልግ በደንብ አድርጌ ማጥናት ትፈልጋለሁ። እንደዛ ከሆነማ ሌላ ምንም ነገር አይባልም። ያው የሚባለው ነገር ሌላው የሚባለው ነገር ልጅን አልፈለግሽውም ማለት ነው። አይ እንደዛ አይደለም። እውነት ለመናገር ልጅሽ የምፈልገውም እንኳ የእውነት በጣም ደስ የሚል ልጅ ነው። አንቺ ግን ምን? እኔ ምን አደረግኩ ደግሞ? በቃ አንቺ ሁሌም እኔ ላይ እንዳሾፍሽብኝና እንደቀለድሽብኝ ነው። ስለዚህ ምን ልልሽ እችላለሁ? አንቺ የፈለግሽውን ነገር አድርጊ ብላ አለች። አይ እንደዛማ አይደለም። እና ታዲያ እንዴት ነው? ምንም ቢሆን ምንም እኔ ምርጫችሁን አከብራለሁኝ ብላ አለች። ፍቅር እናቷን እማዬ ለምንድን ነው ዲቭና ቤሪ እንዲጋቡ የምትፈልጊው? እኔ እኮ ያለሱ ባዶ ነኝ ብላ ስትል፣ ለነገሩ ልክ ነሽ። ከልጅነትሽ እስከ እውቀትሽ ድረስ ዲቭን በጣም ነበር የምትወጂው። ባርኮቴ እንኳ ሲሄድ የሆነ ቦታ እግሩ ስር እየተደፋሽ አታለቅሽም ነበር፣ ግን አንቺን ተወጁ ነበረ እና ከኋላው እየተከተልሽ የትም ቦታ እንዳይሄድ ትገድቢው ነበረ ብላ ስትላት፣ እማዬ ማንም እንደሌለኝ ታውቂያለሽ። ስለዚህ በዚህ ነገር ለምንድን ነው አንቺ ራሱ ፍቃደኛ የሆንሽው? እንዴ እኔ እኮ ፍቃደኛ አልሆንኩም፣ ግን ደግሞ መብቷ ነው አይደለም እንዴ? የሰው ልጅ ቁሞ ይቅር እኮ አይባልም። ልጄ ተረጋጊ እንጂ። ሌላ በኩል በጣም የደነገጠችው አደይ፣ ምንድነው የተፈጠረው ነገር? ዶክተር ለምን እዚህ መጣ? እኔ አላቅም። እኔማ እራሴን እዚህ አገኘሁት፣ ግን ደግሞ አንቺ እዚህ ምን ትሰሪያለሽ? የዲቭ እናት ያደረገችሽ ነገር አለ እንዴ ብሎ ሲላት፣ አረ ምንም ነገር አላደረገችኝም። ቆይ ምንድን ነው? አላውቅም። የሆነ ሰው መጣና እዛ ማለቴ ስሟ እንዲጠቀስ አትፈልግም እና አደይን ታደጋት ብላ አለችኝ። ምን? አዎ አደይ ወጥመድ ውስጥ ናት እና እባክን ሂድ አድናት ስላለችኝ ብቻ ነው የመጣሁት። ግን እኮ እኔ ደግሞ ደህና ነኝ። እንደዛ ከሆነ እኔ ከባድ ወጥመድ ውስጥ ገብቻለሁ ማለት ነው ብላ ስትለው፣ ምን አይነት ወጥመድ ውስጥ? እንዴት ልትገቢ ቻልሽ? አደይ አላቅም። የዲቭ እናት ሂጅና ሩም ጠብቂው እና ዲቭንና አንቺን አስታርቃችኋለሁ ብላ አለችን። ለዛ እኮ ነው። ምን? ይሄ ነገር ግን የእውነትም እየመሰጠኝ አይደለም። ምን ማለት ነው? ማለቴ እንዴት በዚህ ቅጽበት እሷ ተሻሽላ እንደዚህ ታደርጋለች ብዬ ነዋ። ስለዚህ አደይ የሆነ ሰው ሳይመጣ እስኪ አድርግልኝ ይህንን ሀብል። ታውቃለህ ይሄ ሀብል አባትህና እኔ ለመጀመሪያ ጊዜ ስንገናኝ ነበረ የገዛልኝ ብላ አለችው። አየሽ እማዬ፣ አንቺና እሱ እንኳ ቢያንስ በጣም ስለምትዋደዱና ስለምትፋቀሩ ተገባችሁ። እስካሁንም ድረስ እኛን ወልዳችሁ እንኳ ፍቅራችሁ እንዳለ ነው ብሎ ሲላት፣ አንቺ ግን አደይ ጋ እኔ ስለምዋደድና ስለምፋቀር አይጋቡም ብለሽ ከለከልሽ። አይ ልጄ ታመሰግነኛለህ። ምክንያቱም እናት ለልጇ ታውቃለች ይባል የለ። እስኪ ቢያንስ ሁሉንም ነገር እንዳደርግ ለእኔ ፍቀድልኝ ብላ አለችው። አይ እንደዛማ ሊሆን አይችልም። ምን ማለት ነው ደግሞ ይሄ? በቃ ዴቭ ይህችን ልጅ በፍጹም አላምናትም እያልኩ አይደለም እንዴ? ለምንድን ነው አንተ ግን የማታምነኝ? በቃ እኔ ደስ አትለኝም በፍጹም። ስለዚህ እባክሽን እንደዛ አትበይ እማዬ። በቃ የማታደርጊውን ነገር ቃል እንድትገቢ አልፈልግም ብሎ አላት።
ዴቭና የዴቭ እናት በስተመጨረሻ ተበጣብጠው ዴቭም ወደ ሆቴል ሄደ። የዴቭም እናት ተመልሳ የፍቅርን እናት እያታገለቻትና ብዙ አይነት ጥያቄ እንዲያዝማሪ እየለፈለፈችባት ትገኛለች። ውዴት